እዚህ ዓለም ላይ ከ95% በላይ ስኬታማ የሆኑ ሰዎች የሚፈልጉት ደረጃ ላይ የደረሱት የንግግር ችሎታ ስላላቸው ነው። የፈለገ ዕውቀት ይኑራችሁ፣ የፈለገ ቁንጅና ይኑራችሁ፣ በንግግራችሁ ሰዎችን ማሳመን ካልቻላችሁ ዕውቀታችሁም ቁንጅናችሁም ተቀብሮ ይቀራል። አሜሪካ ውስጥ በተደረገ ጥናት ኮሚዩኒኬሽን ስኪል ወይም ከሰዎች ጋር የመግባባት አቅም በቀጥታ ወደፊት ስኬታማ ከምትሆኑበት ህይወት ጋር የተገናኘ ነው ይላል። ጥሩ ተናጋሪ ማለት ተናግሮ ማሳመን የሚችል፣ ሐሳቡን መሸጥ የሚችል፣ በሐሳቡ ሰዎችን መለወጥ የሚችል እንዲሁም ሰዎችን ከነበሩበት ጭንቀትና ችግር በንግግሩ ማውጣት የሚችል ማለት ነው። ስለዚህ በዚህ ቪዲዮ የሚከተሉትን 5 ሳይንሳዊ የሆኑ ዘዴዎች በመጠቀም እንዴት ጥሩ ተናጋሪ መሆን እንደሚቻል እናያለን። ቪዲዮውን እስከ መጨረሻ በማየት የእናንተን የንግግር ችሎታ ከነዚህ ዘዴዎች አንጻር ከ10 ስንት ለራሳችሁ ትሰጣላችሁ የሚለውን በኮሜንት ስር አስቀምጡልኝ። የመጀመሪያው ዘዴ ማንበብና ማስተዋል። እዚህ ጋር አንድ በጣም ትልቅ ማወቅ ያለብን ነገር ማንም ሰው በውስጡ ያስቀመጠውን ነገር ብቻ ነው ሊያወጣ የሚችለው። ወደ ውስጣችን ያስገባነው ነገር ለንግግር ክህሎታችን እጅግ በጣም ትልቅ ተጽዕኖ አለው። ስለዚህ ፓወርፉሊ መናገር ከመጀመራችሁ በፊት ስለ ነገሩ በጥልቀት ማወቅና ማየት ይኖርባችኋል። ይኸውላችሁ ኮሚዩኒኬሽን ወይም ንግግር ከአፍ አይጀምርም። የሚጀምረው ከአእምሮ ውስጥ ነው። አእምሮ ባዶ ከሆነ በአፍ የሚወጡ ቃላቶችም ባዶ ይሆናሉ ማለት ነው። ለዚህም ነው ጥሩ ተናጋሪዎች ጥሩ አንባቢዎችና አስተዋዮች የሆኑት። ሐሳቦችን፣ ስሜቶችንና ሁነቶችን በማስተዋል ይሰበስባሉ። ከዛም ወደ ተመረጡ ቃላት ይለውጧቸዋል ማለት ነው። ስታነቡ ስለ ዓለም ያላችሁ ግንዛቤ ይሰፋል። ሰዎች ሕይወትን እንዲሁም ነገሮችን ከብዙ አቅጣጫዎች እንደሚመለከቱ መረዳት ትጀምራላችሁ። ሁሌም ነገሮችን በአንድ ሳይድ ብቻ ከማየት ትቆጠባላችሁ። ገና መናገር ሲጀምሩ ከመፍረድ ወይም ከጀጅመንት ሳይሆን ሰዎችን ከመረዳት ትነሳላችሁ። በሌላ በኩል ደግሞ ማስተዋል ሲኖራችሁ ወይም ኦብዘርቭ ስታደርጉ አብዛኛው ሰው የማያስተውለውን ነገር ማየት ትችላላችሁ። ሰዎች ደስተኛ ሲሆኑ ወይም ህመማቸውን በሚደብቁበት ጊዜ እንዴት አክት እንደሚያደርጉ በደንብ መረዳት ትችላላችሁ። በቃላት መካከል ያለውን ዝምታ፣ ከፈገግታ ጀርባ ያለውን ድምፅ፣ ከቀላል ምልክቶች ጀርባ ያለውን ትርጉም የማስተዋል አቅም ይኖራችኋል። ታዲያ እነዚህ ነገሮች ካሏችሁ ከሰዎች ጋር ጥልቅ የሆነ ኮኔክሽን መገንባትና በሰዎች ዘንድ የመደመጥ ኃይል ይኖራችኋል ማለት ነው። ምክንያቱም የምታካፍሉት እያንዳንዱ ታሪክ፣ እያንዳንዱ ምሳሌ እንዲሁም እያንዳንዱ ግንዛቤ ካስተዋላችሁትና ካነበባችሁት ስለሚመጣ። ስለዚህ ለመሰማት ከመሞከራችሁ በፊት ለማስተዋልና ለመረዳት ራሳችሁን ማሰልጠን ተገቢ ነው። ሁለተኛው ስለምታወሩት ሰው ፐርሰፕሽን ወይም ግንዛቤ ማወቅ። የምትናገሩት እያንዳንዱ ቃል በሌሎች አእምሮ ውስጥ የተለያየ ትርጉም ይሰጣል። ምክንያቱም እነሱ አእምሮ ውስጥ ከዛ ነገር ጋር የሚዛመድ አስቀድሞ የተቀመጠ ታሪክ ስላለ። ይሄ አእምሯቸው ውስጥ ያለው እውነታ ወይም ታሪክ አሁን በሚሰሙት ነገር ላይ ትልቅ ተጽዕኖ አለው። ይሄ ፐርሰፕሽን ወይም ግንዛቤ ይባላል። ሰዎች የተናገራችኋቸውን ቃላቶች የሚሰሙት እንዲሁ እናንተ እንዲረዱት በምትፈልጉት መንገድ ላይሆን ይችላል። ከራሳቸው ልምዶች ወይም ኤክስፔሪየንስ ተነስተው በማጣራትና እነሱ መረዳት በሚችሉበት አቅም ልክ ድረስ ብቻ ነው የሚሰሟችሁ። ለምሳሌ ከዚህ በፊት በአንድ ወንድ የተጎዳች ሴት አሁን ላይ ምንም ያህል ደግ ቢሆንም ሌላ ወንድ የሚናገረውን ቃል ሙሉ በሙሉ ላታምን ትችላለች። የተከዳ ሰው ሜንታሊቲ ስላላት በጣም ቅን የሆኑ ምክሮችን እንኳን ልትጠራጠር ትችላለች። ስለዚህ ይችን ሴት ለማውራት የግድ እንደዚህ አይነት ፐርሰፕሽን ሊኖራት እንደሚችል ቀድመን ማወቅ ይኖርብናል። ይኸውላችሁ አንድን ሕፃን የምናወራበት መንገድና ሌላ አንድን ትልቅ ሰው የምናወራበት መንገድ ፍጹም የተለያየ ነው። ለዚህም ነው ንግግር በግልጽ ቃላትን በደንብ ሰካክቶ መናገር መቻል ብቻ ያልሆነው፣ አድማጩ የት ቦታ ላይ እንዳለ መረዳትም ጭምር ትልቁ ቁም ነገር ነው። ማውራት ስትፈልጉ መጀመሪያ ዓለምን በእነሱ አይን ማየት አለባችሁ። ሰዎች እንደተረዳችኋቸው ሲሰማቸው ልባቸውን ይከፍታሉ። እናም ያኔ ነው ቃላቶቻችሁ የምትፈልጉትን መልእክት ይዞ በመጨረሻ የሚደርሳቸው። ስለዚህ አስታውሱ፣ ሰዎችን የምታሳምኑት በቃላታችሁ ውበት አይደለም፣ ህመማቸውን፣ ታሪካቸውንና አሁን ያሉበትን የአመለካከት ደረጃ የመረዳት ችሎታችሁ ነው። ሶስተኛው በንግግር ውስጥ ስላለው ኢጎ መረዳት። በእያንዳንዱ ንግግር ውስጥ የማይታይ ትልቅ ግድግዳ አለ። ኢጎ ይባላል። ለራስ ከፍ ያለ ግምት የሚል ትርጉም እንሰጠዋለን። ሰዎች እንዴት እንደሚያዳምጧችሁ፣ እንዴት ምላሽ እንደሚሰጧችሁና ምን ያህል እንደሚያምኗችሁ ለማወቅ በዚህ ኢጎ ይወሰናል።
ለምሳሌ ክብር ወይም ቫልዩ ሳታሳዩ ከሆነ ከአንድ ሰው ጋር መነጋገር የጀመራችሁት ያ በሁለቱ መካከል ያለ ግድግዳ ከፍ ማለት ይጀምራል። ምንም ያህል ንግግራችሁ ጥሩ ቢሆንም እንኳን ፈጽሞ ሰውየው ሊሰማችሁ አይችልም። ያንን ሰው ዲስሪስፔክት እንዳደረጋችሁት የሆነ ምልክት ካየባችሁ ቀጥታ እናንተ በምትፈልጉት መንገድ መስማት ያቆምና ዲፌንድ ማድረግ ይጀምራል። ይኸውላችሁ የሰው ልጅ ኢጎ ሁሌም ተግባሩ ሰልፍ ኢሜጅን ፕሮቴክት ማድረግ ወይም መጠበቅ ነው። አንድ ሰው ሲተች፣ ሲናቅ ወይም ዝቅ ተደርጎ ሲታይ የተሰማው ቅጽበት ላይ ያ ጠባቂ ወደፊት ይወጣል። እሱም ኢጎ ነው። ከማዳመጥ ይልቅ መከላከል ይጀምራል። ታዲያ መከላከል አንዴ ከተጀመረ ንግግሩ ያበቃል ማለት ነው። ለዚህም ነው ጥሩ ተናጋሪዎች ይህንን እውነት የሚረዱት። ንግግር ስናደርግ ወይም በማንኛውም ሰዓት ወሬ ስንጀምር የዛን ሰው ክብር መጠበቅ አማራጭ የሌለው ነገር ነው። ማንም ሰው በኩራት ወይም በክርክር መግባባትና የሚፈልገውን መልእክት በፍጹም ማስተላለፍ አይችልም። የምናወራው ሰው ትንሽ እንደሆነ እንዲሰማው ሳይሆን ደህንነት እንዲሰማው በሚያደርግ መንገድ መናገርን ልመዱ። ያ ሰው ዋጋ ወይም ቫልዩ እንዳለው ሲሰማው ኢጎ ይጠፋና በነፃነት እንዲናገር ይፈቅድለታል። አእምሮ ይከፈታል፣ ልቡም ያዳምጣል። ያኔ ነው ቃላቶቻችሁ በትክክል ሄደው ማረፍ የሚችሉት። አራተኛ፣ እውነተኛ ሁኑ። እዚህ ዓለም ላይ ሁሉም ሰው አስተዋይ፣ አነቃቂ ወይም አስፈላጊ መስሎ መታየት ይፈልጋል። ያ እየሆነ ያለው ግን እውነተኛ ባልሆነ ነገር ብቻ እንጂ ነገሮችን መሬት ላይ ካሉ ሪያሊቲዎች ጋር በማገናኘት አይደለም። እውነተኛ ንግግር የሚመጣው አዋቂ መስሎ ከመቅረብ አይደለም። ሰዎች በትክክል ሊያዳምጧችሁ የሚችሉት በትክክል ከኖራችሁት፣ ከተሰማችሁና በእውነት በምትረዱት ነገር ላይ በመናገር ብቻ ነው። ግድ የሌላቸውን ሰዎች ለማስደመም ብላችሁ ጉልበታችሁን አታባክኑ። ብዙም ዕውቀቱ በሌላችሁ ነገር ላይ ስታወሩ ቃላቶቻችሁ ባዶ ይሆናሉ። ነገር ግን እናንተ ካሳለፋችሁት ልምድ ተነስታችሁ ስለምታውቁት ነገር ስትናገሩ ሰዎች የማያዳምጡበት ምንም ምክንያት አይኖርም። ለምሳሌ አንድ ስለ እግር ኳስ የማያውቅ ሰው ከመሬት ተነስቶ በራስ መተማመን ስለ ኳስ ልናገር ቢል ማንም ሊሰማው አይችልም። ገና መናገር ሲጀምር ምንም እንደማያውቅ ያስታውቅበታል። ነገር ግን በተቃራኒው በደንብ ስለሚያውቀው ኳስ ከልምድ ሲናገር ቀላል ቃላት ቢጠቀም እንኳን ለሰዎች ትልቅ ስሜት እንዲሰማቸው የማድረግ ኃይል ይኖረዋል። ስለዚህ ሰዎች ንግግራችሁን እንዲወዱት ከፈለጋችሁ ሁሌም በደንብ የምታውቁት ነገር ላይ ብቻ በኮንፊደንስ ለመናገር መሞከር አለባችሁ። የንግግር ጥበብን ለመላበስ ከሚረዱን ዘዴዎች መካከል የመጨረሻው ቃላቶች እውነታን የመቀየር ኃይል እንዳላቸው መረዳት አስፈላጊ ነው። በንግግር ውስጥ ቃላቶች የሚጠቅሙን ስሜቶችን ለመግለጽ ብቻ አይደለም፣ ስሜትን መፍጠሪያም ናቸው። ስትናገሩ የምትመርጧቸው ቃላት ሌሎች ስለዛ ነገር የሚኖራቸውን እውነታ የመገንባት አቅም አለው። ለምሳሌ አንድ ትንሽ ሱቅ የምታስተዳድሩ ከሆነና ለደንበኞቻችሁ የሆነ ዕቃ መኖሩን ተጠይቃችሁ የለም ብላችሁ ብትናገሩ ሱቃችሁ አቅም እንደሌለውና ያ ዕቃ ከዚህ በኋላም በፍጹም እናንተ ጋር አይኖርም የሚል እውነታ በደንበኞቻችሁ አእምሮ ላይ ይፈጠራል። ነገር ግን ይቅርታ አሁን ጨረስኩ የሚል ምላሽ ብትሰጧቸው ፍጹም ሌላ እውነት ይሆናል ማለት ነው። ያ ዕቃ እንደውም በጣም እየተሸጠ እንደሆነና ሰዎች ስለዛ ዕቃ ያላቸው አመለካከት ከፍ ያለ እንዲሆን የማድረግ ኃይል ይኖረዋል ማለት ነው። ቃላቶቻችሁ ኃይል አላቸው። ሰዎችን ደካማ ወይም ጠንካራ ሆነው እንዲሰማቸው ሊያደርጉ ይችላሉ። ስለዚህ የሚያነሳሱ እንጂ የሚገድቡ ቃላትን መምረጥ የለባችሁም። ሁሌም ፖዚቲቭ በሆነ መንገድ ንግግር አድርጉ። ምክንያቱም የምትናገሩት እያንዳንዱ ቃል ሌሎች እናንተን እንዴት እንደሚመለከቷችሁና ዓለምን እንዴት እንደሚመለከቱ የሚቀርጽ ስለሆነ ነው። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።